بلا الأشعري. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله. إن شاء الله علم ممار አስፈላጊ መሆኑ علم የሚባለው من الدين ከድን ጉዳይ መሆኑን ኢንሻአላህ የተወሰነ እንደራረጋለን ኢንሻአላህ። فقد قال الله تعالى: يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة. الله سبحانه وتعالى من إلال بسورة التحريم: يا أيها الذين آمنوا قوا أنفسكم وأهليكم نارا. إن أنت أمناك سوچوي قوا أنفسكم نفساችሁን ጠብቁ ይላል። وأهليكم ቤተሰቦቻችሁንም ናረን ከምን ነው የምትጠብቁ? ከሳት። ወቁዱሃ الناس والحجارة ማቀጣጠያዋ ድንጋይና የሰው ልጅ ከሆነችው ከሳት ነፍሳችሁን ጠብቁ፣ ከዛ ቤተሰቦቻችሁን ይላል። ምን ማለት ነው? መጀመሪያ አንድ ሰው ራሱ መማር አለበት። ቁ አንፉሰኩም ነፍስህን መጀመሪያ ትጠብቃለህ። በምን? ዕውቀትን በመማር የዲንን ጉዳይ በመማር ተውሂድን በመማር እንደዚሁም ሐራም ሐላል ያለውን በማወቅ ማለት ነው። ወአህሊኩም እንደዚሁም ቤተሰቦቹንም እሱ ተምሮ በማስተማር የሱ መተማር ብቻ የሱ ማወቅ ብቻ በቂ አይደለም። ቤተሰቦቹንም ማስተማር አለበት። ተውሂድ ማስተማር። አሁን እናንተ ማሻአላህ ተውሂድ ተማራችሁ፣ ቤተሰቦቻችሁንም ማስተማር አለባችሁ። እናንተ ብቻ አይደላችሁም። ለምሳሌ አባትና እናቱ ሆነ ቤት ውስጥ ሆነው ቤት ቢቃጠል እነዛን ለማዳን ነው የሚጥረው። አካባቢው ልክ እንደዚሁ እርዳታ እነሱን ለማውጣት ልክ አንተም ከእንዲህ አይነት ነገር ከመጥፎ ነገር እንዲወጡ ቤተሰቦችህን ማስተማር፣ መጥፎ ላይ እንዳይወርቁ ሐራም ላይ እንዳይወርቁ ማስተማር ግድ ይለናል ማለት ነው፣ ሴትም ይሁን ወንድ። وقد جاء في تفسير هذه الآية أن وقاية النفس والأهل من عذاب النار. ከሳት ቅጣት ራስህንም ሆነ ቤተሰቦችህን የምትጠብቀው ቢተዓሉሚ ዑሉሚ ዲን የዲንን ጉዳይ በመማር ነው። ወአሐሙ هذه العلوم ከእውቀቱ ሁላ በጣም አሳሳቢው هو علم التوحيد የተውሂድ እውቀት ነው። ከሁሉም ከእውቀቱ ሁላ አሳሳቢው ሰው ሊማረው የሚገባው علم التوحيد ነው፣ የተውሂድ እውቀት። لأنه يتعلق بمعرفة الله ورسوله ምክንያቱም አላህ ስብሓንሁ ወተዓላ ለማወቅ ረሱል ዓለይሂ ሰላቱ ወሰላምን ለማወቅ የያዘ ስለሆነ፣ ስለዚህ መጀመሪያ ተውሂድ ይቀድማል። አፍዶሉል አዕማል ኢማኑን ቢላሂ ወረሱሊህ ከስራ ሁሉ የሚበልጠው በአላህና በረሱል ማመን ነው ብለዋል ረሱል ዓለይሂ ሰላቱ ወሰላም። ስለዚህ መጀመሪያ ኢማኑን ማስተካከል አለበት። ኢማኑ ካላመረለት አንድ ሰው ምንም ስራ ቢሰራ አላህ ዘንድ ተቀባይነት የለውም። ወመን ያዕመል ሚነ ሳሊሓት ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈኡላኢከ የድኹሉነ አልጀነተ ወላ ዩዝለሙነ ነቂራ። አላህ ስብሓንሁ ወተዓላ በሌላ አያህ ምን ይላል? አንድ ሰው መልካምን ስራ የሰራ ሴትም ይሁን ወንድ ወሁወ ሙእሚን አማኝ ሁኖ እምነቱ የተስተካከለ ሁኖ እንጂ እምነቱ ታይስተካከል ተውሂዱ ታይስተካከል ምንም መልካም ቢሰራ ሶላት ቢሰጅድ ጾም ቢጾም ሱና ቢጾም ዋጅብ ተቀባይነት አይኖረውም። ወሁወ ሙእሚን መስፈርት አደረገ አላህ። ወሁወ ሙእሚን ሁኖ ከሰራ እነዚህ ሰዎች ምንም ነገር አይበደሉም። የተምር ፍርካሽ እንኳ ያቺ ትንሽ አለች የዛችን ያክል እንኳ አይበደሉም። ነገር ግን መጀመሪያ ሙእሚን መሆን አለበት። አንድ ሰው ሙእሚን ከሆነ መልካም ስራ ተሰራ ሴትም ይሁን ወንድ ያገኛል፣ ጀነት ይገባል። ፈኡላኢከ የድኹሉነ አልጀነ ጀነት መግባቱ አይቀርም ማለት ነው። ነገር ግን መጀመሪያ ኢማኑ ተውሂዱ መስተካከል አለበት። ተውሂዱ ታስተካከለ ምንም ቢሆን ፋይዳ የለውም ማለት ነው። ቁርአን ቢቀራው ሶላት ሱና ቢሰጅድ ጾም ቢጾም ፋይዳ የለውም። መጀመሪያ ተውሂድ ይቀድማል።
ተውሂዱ ተበላሽቶ ይሄን የሚሰራ ከሆነ ምንም ስለዚህ መጀመሪያ ተውሂድ መስተካከል አለበት ማለት ነው። اعلم أنه يجب على كل مكلف أنت وندمي هوي أوك قديتانو بمكلف لاي أن يتعلم من علوم الدين من علم الدين كدين وقت ممار اللبت قدرا لا يستغني عنه لتوو يما يشلون ياكل ممار قدينو كل فرد من المكلفين وهو ينقسم إلى علم العقيدة وعلم الأحكام السو بمكلف لاي يانداندو قديتا يهونال السم علم العقيدة يعقيدة أوقاتنا يا أحكام أوقات بمبال له لت يكفلال مالتنا سلزه ይሄንን ማወቅ አለበት አንድ ሰው قال الله تعالى قل هل يستوي الذين يعلمون والذين لا يعلمون ብለህ በላቸው ያ ሙሐመድ ይላቸዋል እነዛ የሚያውቁና የማያውቁ ሰዎች ዕውቀት ያለውና ዕውቀት የሌለው ሰው እኩል ነውን አይደለም ነው ስለዚህ ዕውቀት ያለው ይበልጣል ዕውቀት ጥሩ ነው ለሰው ልጅ መጀመሪያ መማር አለበት ትምህርት ይቀድማል ተዓለም ثم ተከለም መጀመሪያ ይማራል ከተማረ በኋላ ነው እንደገና የሚሰጠው አሁን ሰዓት ሁሉም ዝም ብሎ አማርኛ እያነበበ ፈትዋ ለመስጠት ይሮጣል ዝም ብሎ ዕውቀት በሌለው ነገር ፈትዋ ይሰጣል ታይማር ማለት ነው ስለዚህ መጀመሪያ ከመናገሩ በፊት ዕውቀት ይቀርማል ከተማረ በኋላ ነው እንደገና ወደ ሰዎች ማስተላለፍ ያለበት የሚማርበትም ደግሞ ሼኾቹ ታማኝ ሆኑ እንደዚሁም ለሰው አዛኝ ሆኑ ጥሩ የሆኑ መሆን አለበት ሼኹ ማለት ነው የቀራበት ሼኽ ጥሩ ሰዎች መሆን አለባቸው ዝም ብለው አማርኛ አንብበው ሳይሆን ማለት ነው وقال رسول الله صلى الله عليه وسلم طلب العلم فريضة على كل مسلم رواه البيهقي إمام البيهقي فزجوت رسول عليه الصلاة والسلام من يلالو وقت مفلق جدتا ነው በሙስሊም ሁሉ ላይ ሴትም ይሁን ወንድ ሙስሊም በሆኑ ላይ ዕውቀት መፈለግ ግዴታ ነው ይላል ዕውቀት መፈለግ ግዴታ ነው ስለዚህ ሁሉም መማር ያለበት ለራሱ ሲል ነው ለራሱ ለምን ሙስሊም ከሆነ መማር አለበት በኋላ ለምን አተማርክ ተብሎ የሚጠየቀው ራሱ ነው ስለዚህ መማር ግድ ይላል ሴትም ይሁን ወንድ فمن الواجب على المكلف معرفته واعتقاده من أمور العقيدة بمكلف لاي قديتا يهونال مكلف مالت عقلኛ ሊሆን ባሊግ ሊሆን እንደዚሁም የእስልምና ጥሪ የደረሰው ሙከለፍ ይባላል በእነዚህ ላይ ግዴታ ይሆናል معرفته واعتقاده من أمور العقيدة ስለ አቂዳ መማር አለበት ማወቅ አለበት ስለ እምነት ጉዳይ መማር አለበት ሊተው አይገባም መጀመሪያ ተውሂድ መስተካከል አለበት ተውሂዱ ታስተካከለ ፋይዳ የለውም ቁርአን ቢቀራው ተውሂድ ታስተካከለ ምንም ፋይዳ የለውም አይጠቅመውም መጀመሪያ ተውሂዱ መስተካከል አለበት አላህ Subhanahu Wa Ta'ala በፍጡራን ባህሪ እየገለጸ ጃለው ግራለው ፊታለው እንደዚሁም ብዙ አይኖች አሉት ይቆጣል ይስቃል እያሉ አሁን እንደምንሰማው ማለት ነው ልክ እንደዚህ እያለ ሶላት ቢሰጅድ ቁርአን ቢቀራ ፋይዳ የለውም ላይንፋ አይጠቅመው የሚጠቅመው መጀመሪያ ተውሂዱ መስተካከል አለበት ተውሂዱን አስተካክሎ ነው እንደገና ሌላን ስራ መስራት ያለበት ማለት ነው ተውሂድ ብሎ ማለት መሰረት ነው ለምሳሌ አንድ ሰው የሆነን ቤት ለመስራት ካሰበ ከታይ መሰረት መጣል አለበት ጣላው እንዲቆምለት ማለት ነው አለዛ ከታይ መሰረት ሳይጥል ጣላ ቢያደርገው አይቆም ልክ አሁንም ሰውየው ተውሂድ ሳይኖረው መልካም ስራም ቢሰራ ምንም ነገር ቢሰራ ጥቅም አይኖረውም ማለት ነው ስለዚህ ተጠቃሚ እንዲሆን ተውሂዱ መስተካከል አለበት ማለት ነው الإيمان بالله وبما جاء عن الله እንደዚሁም በአላህ ማመን ከአላህ በመጣ ነገር ደግሞ ማመን አለበት والإيمان برسول الله وبما جاء عن رسول الله እንደዚሁም በረሱላችን ማመን አለበት እንደዚሁም ከረሱል የመጣው ማመን አለበት ረሱል ያመጡትን ነገር ያንን መቀበል አለበት ለምን ረሱል አለይሂ ሰላቱ ወሰለም ያንን ያመጡትን የማይቀበል ከሆነ ያ ትክክል አይደሉም የሚል ከሆነ ከእስልምና ስለሚያስወጣው ማለት ነው
እንደዚሁም በረሱል አለይሂ ሰላቱ ወሰላም በመላካቸው ማመን አለበት። በመላካቸው አይ አተላኩም የሚል ከሆነ አሁንም ከእስልምና ይወጣል ማለት ነው። ስለዚህ በዚህ ማመን አለበት። ከማዕሪፈት ሸሃደተይን እንደዚሁም የሁለትን ሸሃዳ ትርጉሞች ማወቅን ይመስል አንድ ሰው ላኢላሃ ኢለላህ ሙሐመዱር ረሱሉላህ ካለ ሙስሊም ነው። ነገር ግን ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለው ልክ እጅ አለ ብሎ የሚያምን ከሆነ ባት አለ ብሎ የሚያምን ከሆነ ሰማይ ላይ ነው ብሎ የሚያምን ከሆነ እንደዚሁም ይወርዳል አንደኛው ሰማይ እዚህ የምናየው ሰማይ ላይ እንዴት ይወርዳል ብሎ የሚያምን ከሆነ ይህ ሰው ሙስሊም አይደለም። ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው ለዚህ ለሆነ ቀርጾ ነው። ለምሳሌ አንድ ሰው የሆነን ሃይላንድ ይዞ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው ልክ ንያው የሚፈልግበት ያችን ሃይላንድ ከሆነ ሙስሊም ነህ ልንለው አንችልም። ልክ አሁንም ይህ ሰው በአእምሮ የቀረጸው ላኢላሃ ኢለላህ ሙሐመድ ረሱሉላህ ሲል የሆነ እጅ ቀኝ እጅ ያለው ልክ እንደሚሉት ቀኝ ብለው ባት ብለው ሳቃለው ብለው ይላሉ። እንደዚሁም ልክ ሰማይ ላይ ያለ በቦታ ያለ የሚወርድ እንደዚሁም አይኖች አሉት ብለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ቢሉ ሙስሊም ሊሆኑ አይችሉም ማለት ነው። ስለዚህ አንዳንድ ሰዎች ላኢላሃ ኢለላህ ሙሐመድ ረሱሉላህ ካለ ሙስሊም ነው ይላሉ። ነገር ግን ይሄ እኮ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚሉት ምን ለሆነ ነው? ልክ ለዚህ ለአእምሯቸው ስለው ነው። እኔ አንድ አጋጣሚ የገጠመኝ አለ። በግሩፕ አንዲት እህት ከነሱ ጋር እየተማረች ምን ይሏታል? ሌት ተነስተሽ ዚክር አድርጊ አላህን ተገዢ ይሏታል። ይወርዳልና አንደኛው ሰማይ እዚህ የምታዩ ሰማይ ላይ ስለሚወርድ በዛን ሰዓት ጌታሽን ተገዢ ይሏታል። ይች ልጅ እሷው ያለችኝ ነው እንግዲህ ልክ በቃ የሚወርድ እንትን ብላ ልክ እንዳስተማሯት አድርጋ ትትገዛ ከረመች። ነገር ግን አላህ ሱብሓነሁ ወተዓላን አይደለም የተገዛው። ለምን? አላህ ሱብሓነሁ ወተዓላ በመውረድ በመውጣት የሚገለጽ አይደለም። እንደዚሁም እጅ አለው እግር አለው የሚባል ጌታ አይደለም። ከዛ በኋላ እንዳጋጣሚ በውሸት በአለሱና ላይ የሚያስዋሹት ውሸት አለ። እንደውም እንዳትከተሏቸው እንደዚህ ይላሉና እንዳትከተሉ ብለው ይሏታል ልጅቷን። ከዛ ቁጥር ነበር በዛ ቁጥር ገብታ ጠየቀች። እንደዚህ ተብሎ ነው። አይ ይሄማ ውሸት ነው እስቲ ገብተሽ ተማሪ ስንላት ከአለሱና ወልጀማዓ ገብታ ከአንደበታችን ትንሰማ ትክክሉን ተረዳች። እነሱ የሚሉት ውሸት ስትረዳ ወደኛው ገብታ ተማረች። ትክክለኛውን እምነት ተማረች። በኋላ ምን ላድርግ እስከ ዛሬ የተገዛ ጌታ ብዬ የተገዛሁትን ምክንያቱም የዛን ሰዓት ቀርጬ የሆነ እጃለው ብለውኝ ይወርዳል ብዬ በቃ ሰማይ ላይ እንደዚህ በዛን ሰዓት ሱጁድ አድርጌ እሱን ነበር መስለው በቃ ለምን ያስተማሯት ነውና። ከዛ በኋላ ፈትዋ ምንድነው ፈትዋ የተሰጣት? እስከዛሬ ሰጀድሽውም ሆነ ጾምሽ ትክክል አይደለም፣ ጾምሽንም ቀዷ ውጪ ሶላትሽንም ቀዷ ውጪ አሏት መሻይኾች ማለት ነው። ይሄ እኔ የማቀው ነው። ይህ ምንድነው? ተትክክለኛ ዓለም ስላተማረች ነው። መጀመሪያ ዒባዳ እንዴት ትክክል እንደሚሆን መማር አለበት። እንደዛ አይደለም በአእምሮ ስሎ ለይሰ ከሚስሊሂ ሸይ አላህ ምንንም ነገር አይመስልም። የሚወርድና የሚወጣ አይደለም። አርሽ ላይ የሚቀመጥ አይደለም። ልክ እንደዚሁ እጅ አለው የሚባል አይደለም። እግር አለው የሚባል አይደለም። እግር የፍጡራን ነው። እጅ ፍጡራን ነው። አይን፣ ጆሮ የመሳሰሉት የፍጡራን ባህሪ ነው። አላህ ሱብሓነሁ ወተዓላ ባህሪያቶቹ የሱ መገለጫው ሲፋው አዘልያ በድይ ናቸው። መጀመሪያም መጨረሻም የላቸውም። ሙህደት ነገር ለሱ ባህሪ ሙህደት አይመጣለትም። አዲስ የሆነ መገለጫ ማለት ነው። ረሱል አለይሂ ሰላቱ ወሰላም እንዳሉ ካነ አላህ ወለም የኩን ሸይኡን ገይሩህ አላህ ነበር ከሱ ጋር ምንም ነገር ሳይኖር አሉ። ምን ማለት ነው? ልክ እነሱ ችን ሰሞን የተናገሩታል። አላህ ሱብሓነሁ ወተዓላ ከአርሽ አይከጅልም፣ ከሰማይ አይከጅልም፣ ከቦታ ያካበውም ሲሉ ነበር። ይሄን ነው እኛም እኮ ይሄን ነው ያልነው፣ ሌላ ነገር አላልንም። ታዲያ ይሄን ሲባል ምን ይላሉ? አይ ይሄማ እናንተ ይሄን ታላችሁ የለም ማለታችሁ ነው ይላሉ። እነሱ ግን ይሄን ነገር ሲናገሩ ሲሰሟቸው ኡስታዞቻቸው ናቸው፣ ምንም አላሉ። ነገር ግን እኛም ያልነው ያን ነበር።
አላህ ከአርሽ አይከጅልም፣ ከሰማይ አይከጅልም። እንደዚሁም ቦታ አያካበውም፣ አቅጣጫ አያካበውም። አቅጣጫዎች አሉ። እነዚህ አቅጣጫዎች አላህን አያካቡትም። ከፈጠረው አይከጅልም ነው ያለውኛ። እነሱም ልክ እንደዚሁ አሉ። በእነሱ ተመሰከረ ማለት ነው። ረሱል አለይሂ ሰላቱ ወሰላም ካነ አላህ ወለም የኩን ሸይኡን ገይሩህ አላህ ነበር ከሱ ጋር ምንም ነገር ሳይኖር አሉ። ይህ ማለት ምን ማለት ነው? አላህ ያለ ቦታና ያለ አቅጣጫ ያለ ጌታ ነው ማለት ነው። ለምን? ቦታ ፍጡር ነው፣ አቅጣጫ ፍጡር ነው። ይሄ ላይ የሚባለው ይሄ አቅጣጫ ነው፣ ታች አቅጣጫ ነው፣ ቀኝ ግራ ፊት ኋላ አቅጣጫ ናቸው። እነዚህ ሳይፈጠሩ ያለ እነዚህ ነበረ ማለት ነው። ሰማይ አይባልም ነበረ። ለምን? ሰማይ የለማ። ላይኛው አቅጣጫ ነው ያለው አይባልም፣ ላይኛው አቅጣጫ የለም። በቀኝ ነው አይባልም፣ ቀኝ የለም። የዛን ሰዓት በቀኝ በግራ ከታች ከላይ የሚባል ነገር አልተፈጠረም ነበር። ኩሉ ማሲ ወላህ ከአላህ ሱብሓነሁ ወተዓላ በስተቀር ያለ ዓለም ይባላል። ዓለም ይባላል። ሁሉም አላህ ነው የፈጠረው ዓለም ነው። ይሄ ዓለም ፍጡር ነው። አላህ ሱብሓነሁ ወተዓላ ደግሞ ፍጡር አይደለም። የዚህ የዓለም ፈጣሪ ነው። የዓለም ፈጣሪ ደግሞ ከፈጠረው ሊከጅል አይችልም ማለት ነው። ይሄ ነው ትክክለኛው እምነት። በደንብ አድርጋችሁ መማር፣ ቤተሰቦቻችሁ ማስተማር፣ መወላወል የለባችሁም። አላህ ሱብሓነሁ ወተዓላ ከፈጠረው አይከጅልም ኸላስ። እንደዚሁም በቦታ አይገለጽም። በቦታ አይገለጽም ማለት ምን ማለት ነው? ከፈጠረው አይከጅልም ማለት ነው። ስለዚህ ይሄንን እምነት ይዘን ኢንሻአላህ እዛው ድረስ እስከ ሞትን ድረስ እንሄዳለን። ሌሎችንም ሰዎች ትክክለኛውን እናስተምራለን ማለት ነው። ወሲፋቲላሂ አልዋጂቢ የአላህ ሱብሓነሁ ወተዓላ ለሱ ግድ የሆኑ መገለጫዎች አሉ። እነሱን ማወቅ አለበት። ማዕሪፈቱሃ ወተንዚሂሂ ተዓላ አማ የሊቁ ቢሂ ወነሕዊ ዛሊከ። እንደዚሁም አላህ ሱብሓነሁ ወተዓላ ምንንም እንደማይመስል ፍጡራን እንደማይመስል እንደዚሁም የማያመችበት ባህሪ አለ። በነዛ ለመግለጽ ለምሳሌ አላህ ሱብሓነሁ ወተዓላ ይንቀሳቀሳል አይባል፣ ይወርዳል ይወጣል አይባልም። እዚህ ቦታ ሰማይ ውስጥ ነው ያለው አይባልም፣ ከሰማይ በላይ ነው ያለው አይባልም። ለምን? ይሄ ሁሉ ሰማይ ወደ ላይ ወደ ታይ የሚባለው ፍጡር ስለሆነ አላህ ሱብሓነሁ ወተዓላ በዚህ አይገለጽም። ወተስዲቁ ረሱል ሙሐመድ ረሱል አለይሂ ሰላቱ ወሰላምን ደግሞ እውነት ብሎ መቀበል፣ የሚናገሩት ሁሉም እውነት ነው ብሎ መቀበል አለበት። ቢኩሊ ማ ጃአ ቢሂ ዐኒላህ ከአላህ ባመጡት ሁሉ ማመን አለበት። ሚን አኽባሪ ኡመሚ ሳቢቃ ያለፉት ኡመምን ለምሳሌ ያለፉት ሰዎች አሉ። የነዛንም አኽባር ይሁን ወሬ በነ ፊርዓውን ጊዜ ለምሳሌ የተሰራው ነገር በፊቶቹ እንደዚህ ነበር በሚሉት ነገር ሁሉ ትክክል ናቸው። በፊት ያሉት ነብያቶች እንደዚህ ነበር በሚሉት ነገር ትክክል ነው። የሚናገሩት ነገር ትክክል ነው ማለት ነው። ወልአሽያ አለቲ ተሕሱሉ ፊል በርዘኽ እንደዚሁም በርዘኽ ላይ በአኼራ የሚከሰቱ ነገራቶች የተናገሯቸው አሉ። እነዛ የተናገሩት ትክክል ነው። የውመል ቂያማ ማለት ነው። አው ተሕሊሉ ሸይእን አው ተሕሪሚሂ ወነሕዊ ዛሊከ ይሄ ሐራም ነው ይሄ ሐላል ነው ያሉት ረሱል አለይሂ ሰላቱ ወሰላም ትክክል ነው። ወማዕሪፈቱል አሽያ አለቲ ቱኽሪጁ ሚነል ኢስላም እንደዚሁም ነገሮችን ማወቅ ግድ ይላል። አለቲ ቱኽሪጁ ሚነል ኢስላም ከእስልምና የሚያስወጡ የሆኑትን መራቅ አለበት፣ መማር አለበት። ለምሳሌን ከአንዋኢል ኩፍሪ የኩፍር አይነቶች አንድ ሰው ሪዳ ላይ የሚወርቀው በሶስት አይነት ነው ብለናል። በድርጊት በንግግር እንደዚሁም በስራ በሶስት አይነት ነው ሪዳ ላይ የሚወርቀው። እነዚህ ሶስት ነገራቶች መራቅ አለበት። ምክንያቱም በእነዚህ ነገር ስለሆነ ሪዳ ላይ የሚወርቀው ማለት ነው። እነዚህን መማር አለበት። ሪዳ ላይ የሚጥሉ ነገራቶችን መማር መጀመሪያ። ለምን ሰውየው ታተማረ? ለምሳሌ አንዳንድ ሰው አይ እንደው አላህ በደለኝ የሚሰዋል በዚህ ንግግሩ ከእስልምና ይወጣል። ወማ ረቡከ ቢዘላሚን ሊልዓቢድ አላህ ሱብሓነሁ ወተዓላ በቁርአን ባሪያዎችን የሚበድል አይደለሁም ብሏል። አላህ አይበድልም፣ ማንንም ሊበድል አይችልም። አላህ ሱብሓነሁ ወተዓላ አይበድልም። ስለዚህ ስንቱ በደለኝም ይላል። ስንቱ ነው በቁርአን የሚቀልደው? በቁርአን አለ ትርጉሙ አለም ተረ ብሎ ምናምን እያሉ
ያለ ትርጉሙ የሚሰጡ ሰዎች አሉ። በቁርአን መቀለድ ነው። በቁርአን መቀለድ ራሱ ከእስልምና ያስወጣል። በቁርአን አይቀለድም። እንደዚሁም በእስልምና አይቀለድም። በጾም አይቀለድም። በመስጂድ በአዛን በመሳሰሉት ነገር አይቀለድም። በዚህ እየቀለደ እንትን የሚል ከሆነ ማንቋሸሽ ነው፣ ከእስልምና ያስወጣዋል ማለት ነው። ኢንሻአላህ ለዛሬ እዚህ ይበቃናል። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን። አላህ በሰማነው ተጠቃሚ አላህ ያድርገን። ቢላል አሽዓሪ